የዙል ሒጃ መጀመሪያዎቹ 10 ቀናትን በተመለከተ ከሁሉም በፊት አላሁ ስብሓነሁ ወተዓላ እነዚህን 10 ቀናቶችን በዚህ ዓለም ከሚፈጠሩ ዓመታዊ ቀናቶች ሁሉ የበላይ አድርጓቸዋል። ወልፈጅሪ ወለያሊን ዐሽር በንጋቱ የሚላለው በፈጅር የሚላለው ካለ በኋላ በአስሮቹም ሌሊቶች የሚላለው ያለውን ጅምሁሩል ሙፈሲሪን ምን ሰለፊ ወልኸለፍ አብዛኞቹ የተፍሲር ሊቃውንቶች ከቀደምቶቹም እነሱን ከተኩቱም የተፍሲር ሊቃውንቶች እነዚህ 10ቱ ሌሊቶች ማለት የዙል ሒጃ የመጀመሪያዎቹ 10 ቀናት ነው ብሎ ተርጉመውታል። አያመ ማዕሉማት ቃል ኢብኑ አባስ هي أيام 10 ذي الحجة በእነዚህ 10 ቀናቶች አላህን ሱብሓነሁ ወተዓላ በተለይ ለኡዱህያሞን ለሃዲያ ያዘጋጃቸው መስዋዕትን ሲያዩ አላህ እንዲያወሱ የሚለው ከ10 ذي الحجة በተለይ ሁሌም ዝክር ያስፈልጋል። ኩራት ቀልቡ ላይ እንዳይቀመጥ የፈለገ ሰው ዝክር ማብዛት ነው። ርዝቁ እንዲሰፋ የፈለገ ሰው ርዝቅ ማብዛት ነው። ቀልቡ እንደዚግበት የፈለገ ሰው ዝክር ማብዛት ነው። ሐታ ዱንያዊ ስራው እንኳን ጉልበት እንዲጠነከር ከፈለገ ዝክር ማብዛት ነው። ርዝቅ ማነው? ዝክር መፍታሁ ርዝቅ ነው። መፍታሁ ኸይር ነው። ሐታ መፍታሁ ፈህም ይባላል። የዕልም የፈህም በር እንዲከፈት አንተ ከፈለገ ዝክር ማድረግ ነው ያለበት፣ እስትግፋር ማድረግ ነው ያለበት። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون ተመልካቾቻችን የመጀመሪያዎቹ የዙል ሒጃ ቀናት እንግዲህ ዛሬ ጀምረናል። አምናም ስናደርግ እንደነበረው በዚህ በ10 ቀኖች ውስጥ በተከታታይ በላይቭ ፕሮግራም ማለት ነው ከእናንተ ጋራ ከተለያዩ መሸይኾች እየመጡ እዚህ ጋራ ትምህርት የሚያስተላልፉ ይሆናል። እናንተም ደግሞ እየደወላችሁ በተለይ ሐረም አካባቢ ያላችሁ ካላችሁ እየደወላችሁ ያላችሁበትን ሁኔታ ልታጋሩን ትችላላችሁ። ሐሳብ አስተያየት መስጠት ትችላላችሁ። ሼኽንም አንዳንድ ጥያቄዎችንም መጠየቅ ትችላላችሁ። አላ ኩሊ ሐል እስከ መጨረሻው ድረስ አብራችሁ እኛ ጋር መሳተፍ ትችላላችሁ ማለት ነው። ኢንሻአላህ ለዛሬ አዲስ ርዕስ ነው የምንጀምረው ከውዱ ሼኻችን ከሼኽ አብዱሰላም አንዋር ጋር ነው ያለነው። ሼኽ አህለን ወሰህለን መርሐባን። ኢንሻአላህ ያው 10ዎቹ ቀኖች ዛሬ ጀምረዋል። ተመልካቾችን ለማስተዋወቅ እንደሞከርኩት እየደወሉ ያሉበትን ቦታ ማሳየት ከቻሉ ምስሉን አብረን እንመለከታለን። ከሌለም ደግሞ ድምጻቸውን እየሰማን ከነሱ ጋር ቆይታ እናደርጋለን። እነሱ እስከሚደውሉ ባለበት ሰዓት ደግሞ እኛ አንዳንድ ነጥቦችን እያነሳን ቆይታ እናደርጋለን ኢንሻአላህ። ዛሬ የምናነሳው ፈضل العشر الأوائل من ذو الحجة የذو الحجة የመጀመሪያዎቹ 10 ቀኖች ከነሱ ጋር ፈضላቸውን በተያያዘ ነው የምናነሳው ሼኽና። مرحبا بسم الله الرحمن الرحيم الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله صلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن والاه أما بعد. በመጀመሪያ ደረጃ እንግዲህ የሚመለከቱን ሁሉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ለ1447ኛው ዓመተ ሂጅራ የመጨረሻ ወርና የመጀመሪያዎቹ 10 ቀናት ሁሉም ዓለም ላላችሁ ወንድም እህቶች እንኳን አደረሳችሁ። በተለየ መልኩ ደግሞ አላህ ወፍቋቸው የአላህን እንግዳ ሆነው የአርህማን እንግዳ ሆነው ወደ ተከበሩ ሐረሞች ለሄዱ ሰዎች ደግሞ አላህ ጉዟቸውን የትርፍ ዒባዳቸውንም ሐጃቸውን መብሩር እንዲሆን እመኛለሁኝ። የተነሳውን ጥያቄ በተመለከተ 10 ዚል ሒጃ በአመት ውስጥ 10 የተለዩ ቀናቶች አሉ። 3 10ሮች የሚባሉ አንደኛው 10 የረመዳኑ 10 አዋኺር ናቸው። የነሱ እንግዲህ በጊዜያቸው በደንብ ተወርተው አልፈዋል።
ሁለተኛው ደግሞ አሁን ዛሬ የጀመርነው የዙል ሂጃ ወይም የ12ኛ ወር የመጀመሪያዎቹ 10 ቀናት ያላቸው ብልጫና ያለባቸው ትሩፋቶችን የምንመለከት ይሆናል። ሶስተኛው ደግሞ ከዚህ ወር ቀጥሎ እንደ እስላማዊ አቆጣጠር የሙሐረም የመጀመሪያዎቹ 10 ቀናት እንደዚሁ ለየት ያለ ከሰለፎች የተነሳ ፋድሎች አሏቸው ኢንሻአላህ። እሱም በጊዜው ይወራል። ዙል ሂጃ መጀመሪያዎቹ 10 ቀናትን በተመለከተ ከሁሉም በፊት አላሁ ሱብሓነሁ ወተዓላ እነዚህን 10 ቀናቶችን በዚህ ዓለም ከሚፈጠሩ አመታዊ ቀናቶች ሁሉ የበላይ አድርጓቸዋል። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አሽሩ ዙል ሂጀቲ አያሙ አፍደሉ አያሚ ዱንያ፣ የመጀመሪያዎቹ የዙል ሂጃ 10 ቀናት በዱንያ ካሉ አላህ ከሚፈጥራቸው ቀናቶች ሁሉ በላጭ ናቸው ብሎ ይሄ ተቀምጠዋል። ሁለተኛ አላህ ሱብሓነሁ ወተዓላ ሱረቱል ፈጅር ላይ ወልፈጅሪ ወለያሊን ዐሽር በንጋቱ የሚላለው በፈጅር የሚላለው ካለ በኋላ በአስሮቹም ሌሊቶች የሚላለው ያለውን ጅምሁሩል ሙፈሲሪን ሚነ ሰለፊ ወልኸለፍ አብዛኞቹ የተፍሲር ሊቃውንቶች ከቀደምቶቹም እነሱን ከተኩቱም የተፍሲር ሊቃውንቶች እነዚህ 10ቱ ሌሊቶች ማለት የዙል ሂጃ የመጀመሪያዎቹ 10 ቀናት ነው ብሎ ተርጉመውታል። ይህ ሁለቱ ነገሮች እነዚህ የዙል ሂጃ መጀመሪያዎቹ 10 ቀናት በላጭ መሆናቸውን የሚያሳይ ነው። በዚህም ብቻ አይገደብም። ሐቂቃ እብኑ ሐጀር ረሒመሁላህ ይላሉ እነዚህ 10 የዙል ሂጃ ቀናቶች ከአመቱ ቀናቶች ሁሉ በላጭ ሊሆኑ ይገባቸው ይላሉ። ለምን ሊአነ ፊሃ ተጅተሚዑ ኡመሃቱ ልዒባዳት ማ ለም የጅተሚዕ ፊ ገይሪሃ። እነዚህ ከዒባዳ ዋና ዋና መሰረቶቹ በእነዚህ 10 ቀናቶች ይሰበሰባሉ፣ በሌላ ጊዜ ማይሰበሰቡ። እውነትም አሁን ረመዳን ሲመጣ ጾም አለ፣ ሰላት አለ፣ ዘካ አለ። ሌሎችም ወራቶች እንደዚሁ የፈለገ ይጾማል፣ ሰላት ያው ሁሌም አለ። ሌሎችም ኢባዳዎች በሙሉ አሉ። ግን ሐጅ ዙል ሂጃ ወር ሲመጣ ሐጅ የሚደረገው በእነዚህ ቀናት ብቻ ነው፣ ምንም የለውም። ስለዚህ ከአምስቱ አርካን እስላሞች ሁሉም በአንድ ጊዜ ተውሂዱም፣ ሶላቱም፣ ዘካውም፣ ሐጁም፣ ጾሙም ሊሰበስብባቸው የሚችለው ቀናት ቢኖር እነዚህ 10 ቀናት ናቸው። እነዚህ ኢባዳዎች በዚህ ቀናቶች መሰብሰባቸው የዙል ሂጃ መጀመሪያዎቹ 10 ቀናት በላጭ መሆናቸው ሚስጥር ነው ይላል። هذا حقيقة قال الشيخ الإسلام ابن تيمية رحمه الله ابن تيمية ይላሉ የዙል ሂጃ የመጀመሪያዎቹ 10 ቀናት በዱንያ ካሉ ቀናቶች ወይም በአመቱ ካሉ ቀናቶች በላጭ ናቸው ይሉና ያሁን ያስቀምጣሉ ምክንያታቸውን። ሐታ ከረመዳኑ የአሽር አዋኺር ቀናቶች እነዚህ ቀን ይበልጣሉ፣ ከሌሊት አንፃር እነዛ ይበልጣሉ። የረመዳኑ ለይለቱል ቀድር ስለሚገኝባቸው በቀን በኩል ግን የሐጁ ቀላል ኢባዳ አይደለም። በጣም ትልቅ የሰው ልጆችን የዓለም ሙስሊሞችን አንድ የሚያደርግ ኢባዳ በአንድ ቀን በአንድ ጊዜ የሚፈጸም ኢባዳ ሐጅ ነው። ይሄ የሚገኝበት ቀን ከዛም በተጨማሪ ደግሞ የውሙ አረፋ አለ፣ የውሙ ነህር አለ። ስለ የውሙ አረፋ ነቢያችን ሲናገሩ ማ ሚን አያሚን አፍደሉ ሚን የውሚ አረፋ፣ ምንም ቀን የለም ከየውሙ አረፋ የሚሻል ቀን የለም ይላሉ። የንዝሉ ላሁ ተባረከ ወተዓላ ኢላ ሰማኢ ዱንያ፣ አላህ ወደ ሰማዕ ዱንያ ይመጣና ለየድኑ ሚን ኸልቂ ወደ ባሪያዎቹ ቅርብ ሆኖ ዩባሂ ቢአህሊ ሰማይ አህለል አርድ፣ በሰማይ መላኢካዎች በምድር ሰዎች ይፎክርባቸዋል። ሃኡላይ ጃኡኒ ሹዕሰን ጉብረን፣ እነዚህ ባሪያዎች ለሐጅ ሰውነታቸው ቆሽሾ ከስቶ ጸጉራቸው ጨብራራ ሆኖ ወደ እኔ መጥተዋል። ስሜታቸውን ገተው ገንዘባቸውን አውጥተው ጊዜያቸውን ሰውተው ሱብሓነላህ ስልጣናቸው ሁሉ ትተው ወደ እኔ ቤት መጥተዋል፣ እናንተ ምስክሩን እምራቸዋለሁ ብሎ የሚልበት ቀን ያለበት ቀን ስለሆነ የውሙ አረፋ የዙል ሂጃ 10ቶቹ ሌላም አለ። እነዚህ በላጭ ያደርጋቸዋል ለማለት ፈልጌ። አጂብ ፈድላቸው በጣም ትልልቅ ፈድል ነው የተነሳው። ከዚሁ ጋር ተያይዞ ኢንሻአላህ 10ዎቹን ቀኖች ለመጠቀም ነውና ፈድሉል ዐመል ሷሊህ ፊሃ፣ በእነዚህ 10ዎቹ ቀኖች ውስጥ ለምንሰራቸው ስራዎችና ትሩፋቶቻቸው
በጣም ጥሩ ሐጅ ማድረግ መታደል ነው በአላህ ምርጫ ነው እስልምናም ሲጀመር በአላህ ምርጫ ነው የሚገኘው የህዲ መን የሻእ ነው ለሐጅና ለዋና ዋና ኢባዶች ደግሞ መታደል መወፈቅ ልዩ የአላህ Subhanahu Wa Ta'ala ምርጫ ነው ስጦታም ነው በተለይ እነዚህ 10 ቀናቶች ፈድላቸውን ማወቁ እንደተጠበቀ ሆኖ ግን ለኛ የሚጠቅሙን በስራት እንደረጉማቸው ነው በቀናቶች ውስጥ በተለይ ከሱብህ እስከ መግሪብ ያለው ጊዜ ከሌቱም በላጭ ስለሆነ እነዚህ ጊዜያትን በአግባቡ በዒባዳ የምንጠቀማቸው ከሆነ ለቀናቶቹ ያለው ክብር ከማወቅ አልፎ ወደ ተግባር እንቀይረዋለን ነው ለዚህም ዋቢ የምናደርገው ማስረጃ في صحيح البخاري ያለው حديث عن عبد الله بن عباس رضي الله تعالى عنهما قال ما من أيام العمل الصالح فيهن أحب إلى الله من هذه ማንኛውም አመታዊ ቀናት የለም መልካም ስራ ወደ አላህ የበለጠ ተወዳጅ የሚሆኑባቸው ቀናቶች የሉም من هذه ከነዚህ አሉ يعني 10 ذي الحجة እነዚህ ማለት የዙል ሂጃዎቹ የመጀመሪያዎቹ 10ቱ ቀናት ናቸው በእነዚህ 10 ቀናት የሚደረገው መልካም ስራ የትኛውም ጊዜ ቢደረግ አይስተካከለውም አሉ ወደ አላህም የበለጠ ተወዳጅ አይሆንም አሉ قالوا يا رسول الله ولا الجهاد جهادን ቢሆን እንደ ጂሃድ እንግዲህ ያው የታወቀ ነገር ነው ራስህን ለዲን ለላ ኢላሃ ኢላላህ የበላይነት ለአላህ ክብር ህይወትን ገንዘብህን ያው መስዋዕት ማድረግ ማለት ነው ይሄ ትልቅ ኢባዳ ነው እሱም ቢሆን ሲሏቸው አው ወለል ጂሃዱ ኢላ رجل خرج يخاطر بنفسه وماله ولم يرجع من ذلك بشيء ምናልባት አንድ ሰው ወጥቶ ህይወቱንም ይዞ ንብረቱንም ይዞ እዛ ሁሉንም ለአላህ Subhanahu Wa Ta'ala ከከፈለ ሩሱም ሞተ ንብረቱም ካለቀ ምናልባት የሱ የጂሃድ ኢባዳ በእነዚህ ቀን የሚደረገውን የጾሙን የሰላቱን የዚክሩን የሰደቃውን ከተስተካከለው እንጂ ይስተካከለው የለም ብለዋል ይሄ በጣም ትልቅ የሚያጓጓ ነገር ነው አንዳንድ ዑለሞች ምን ያስቀምጣሉ አሁን ረመዳን ሲመጣ ሸይጣን ይታሰራል ሳትበላት ይብላል ነፍስያም ደግሞ ባቂሟ ትገታለች አላህ የጀነት በሮችን ይከፍታል የጀሃነም ደጃፎችን ይዘጋል 10 ذي الحجة ግን እነዚህ ነገሮች የሉ ጾም አንተ ከጾምክ እንጂ ግዴታ አይደለም ሸይጣን አይታሰርም የትግሉ ሜዳ ከባድ ነው ከሸይጣን ትታገላለህ ከነፍስያ ትታገላለህ ይሄን ሁሉ አሸንፈህ ደግሞ ጊዜ እነዚህ ወርቃማ ቀናቶችን በወርቃማ ዒባዳ ከመነዘርከው ሐቂቃ መስተካከለ የለም ሱብሃንአላህ ነብያችን ከተናገሩ በኋላ አላህ ካከበረ በኋላ ምንም የሚባል ነገር የለም ማለት ነው مرحبا ان شاء الله እዚሁ ጋር ተያይዞ እንደው لماذا ከነዚህ 10ዎቹ ቀኖች እንዴት ተመረጡ ምክንያታቸው ምንድነው የሚል እንትና በጣም ጥሩ ያው ቀደም ስቸው ነበር ምስጥሩ ምንድነው የሚለው አንደኛ በሌላ ጊዜ የማይገኙ የኢባዳ አይነቶች በእነዚህ ቀናት ስለሚገኝ ነው ከኢባዳዎች ውስጥ አንዱ ማን ነው ሐጅ ነው ሐጅ ራሱ የተከበረ ኢባዳ ነው የሚፈጸምበት ቦታ የተከበረ ሀገር ነው መካ ነው የሚፈጸምበት ወቅትም ደግሞ የውሙ አረፋና የውሙ ነህር ነው እነዚህ ሶስቱም ለየት ያሉ ሀገሩ መካ ነው አላህ ጀለ ወዐላ إن أول بيت وضع للناس الذي بكة مباركا إن الله حرم مكة وما خلق السماوات والأرض الله سماء مدر بفترك مكان أكبر وتعال بلا ذو الحجة دم أشهر هرومنا كذو الحجة ورتقمو إن عدة الشهور عند الله 12 شهرا في كتاب الله وما خلق السماوات والأرض منها 4 حرم يا أمتي ورتك قد أتى رسله لتنو ሰማይ ምድር ፈጠረቀን 12 ወሮችን ቀር አላህ ፈጥሯል ከነዚህ ከአራቶቹ ከ12ቶቹ ደግሞ አራቱ ልዩ ክብር ያላቸው ናቸው ካሉ አንዱ ዙል ሒጃ ነው አይዋ ከዛ يوم عرفه ደግሞ ቅድም እንዳነሳሁት يوم عرفه ما من يوم اكثر او افضل من يوم عرفه ايوه ማንኛውም ቀን ከيوم عرفه የሚበልጥ ቀን የለም يوم النهر ደግሞ يوم الحج الاكبر እነዚህ ሁሉ ምስጥራቸውን ስታያቸው ለዚህ ነው ለቀይም ረሂመሁ ለምን አሉ እንደው ልብ ያለው አቅል ያለው ማስተዋል የሚችል ሰው
እነዚህ 10 ቀናቶች ከየትኛውም ጊዜ ይበልጣሉ የሚለውን አያስተባብልም። እነዚህ ሁሉ ኢባዳዎች ስናስብ ስለዚህ የውሙ ዓረፋ ስላለበት የውሙል ሐጅ አክበር ስላለበት ትልቁ የሐጅ ቀን እንደዚሁም ደግሞ የሐጅ ኢባዳም ስለሚከወንበት ከተከበሩ ወራቶች ውስጥ መሆኑ እነዚህ አሽሩ ዚልሒጃ አላህ ስለማለባቸው ነቢዩም ዓለይሂ ሰላቱ ወሰላም ደግሞ በእነዚህ ቀናት የሚደረገው መልካም ስራ ወደ አላህ በየትኛውም ጊዜ ከሚሰራው የበለጠ ተወዳጅ ነው ስላሉ እነዚህ ሁሉ የዙልሒጃ 10 ቀናቶችን በላጭና ትልቅ ያደርጋቸዋል። ጀሚል ኢንሻአላህ ብዙ ዒባዳዎች በጥቅሉ አንስተናቸዋል። በተለየ ሁኔታ ብናነሳው ሼክ በእነዚህ አስሮች ዚክር ትክክል ነው። የዙልሒጃ የሐጅ ኢባዳ ከ190% ዚክር ነው። ለበይክ ከሚለው ጀምሮ ኢሕራም ስታደርግ ራሱ ለበይክ አላሁመ ለበይክ ስትል ንያው ራሱ በለበይክ ነው፣ በዚክር ነው የሚተረጎመው። ለበይክ የሚለው ቃል ምናልባት እኛም አላህ ከወፈቀን የሚሰሙትም የሚያዩትም አላህ ከወፈቀን አላህ መጀመሪያ ለእስልምና ጥሪ አቤት ካልኩ በኋላ ድጋሚ በሐጅ አደባባይም ለአላህ ብቸኛ ፈጣሪነት ብቸኛ ተመላክነት ይሄው እጅግን ሰጥቻለሁ አቤት ብያለሁ እንደው አንተን ትእዛዝህን ላከበረ ክልከላን ለተከለከለ ያዘጋጀው ስጣኝ ማለት ነው ማለት ነው። ስለዚህ ዚክር የሐጅ ወር ወይም በተለይ የዚህ የዙልሒጃ 10ቱ ቀናቶች ልዩ መገለጫቸው ነው። በጥቅል ስንወስድ ዚክር ወለዚክሩላህ አክበር ዚክርን አላህን ሱብሓነሁ ወተዓላ በቀልብም በሚላሱ ዚክሩን እየዘከረ በቀልቡ ትርጉሙን እያስተነተነ የሚዘክር ሰው ትልቅ ነው ብሎ አላህ ገልጾታል። ሁለተኛ ቀልብ ሲቆሽሽ የሚጸዳው በዚክር ነው። ቀልብ ሲቆሽሽ ነቢያችን ዓለይሂ ሰላም ምን ብለዋል? የዚጉል ቀልቡ ከማ የዚጉል ሐዲዱ ብረት እንደሚዝግ ልቦች አንዳንድ ይሻክራል፣ ይሰንፋሉ፣ ይገፍላል። ማጥሪያውና ማጽዳው ደግሞ الذكر وقراءة القرآن وذكر الموت ذكر ማድረግ ቁርአን ማንበብ ሞትን ማስታወስ ቀልብን ያጸዳዋል። ወደ አላህ ሱብሓነሁ ወተዓላ የበለጠ ውዴታ እንዲኖረው የሚያደርግ ነገር ዚክር ነው። ስለዚህ ቅድም ያነሳሁትም ሐዲስ ማ ሚን አያሚን አልዐመሉ ሷሊሑ ፊህነ አሐቡ ኢለላህ ካለው በኋላ መጨረሻ ላይ ሌላ ከቡኻሪ ሙስሊም ውጭ ያሉ ሐዲሶች ፈአክሲሩ ፊህነ ተስቢሕ ወተሕሚድ ወተክቢር ወተሕሊል የሚል ዚያዳ አለው። በእነዚህ 10 ቀናቶች በተለይ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚለውን አብዙ። ቁርአኑም ራሱ የሚያስታውሰው እንግዲህ ምንድነው ሱረቱል ሐጅ ላይ አላህ ሱብሓነሁ ወተዓላ ሲናገር ወዝኩሩላህ ፊ አያሚን መዕሉማት አያመን መዕሉማት ቃል ኢብኑ አባስ هي أيام 10 ذي الحجة በእነዚህ 10 ቀናቶች አላህን ሱብሓነሁ ወተዓላ በተለይ ለኡዱህያም ለሃዲየ ያዘጋጃቸው መስዋዕትን ሲያዩ አላህ እንዲያወሱ የሚለው ከአሽሩ ዚልሒጃ በተለይ ሁሌም ዝክር ያስፈልጋል። ኩራት ቀልቡ ላይ እንዳይቀመጥ የፈለገ ሰው ዝክር ማብዛት ነው። ርዝቁ እንዲሰፋ የፈለገ ሰው ርዝቅ ማብዛት ነው። ቀልቡ እንዳይዝግበት የፈለገ ሰው ዝክር ማብዛት ነው። ሐታ ዱንያዊ ስራው እንኳን ጉልበት እንዲጠነከር ከፈለገ ዝክር ማብዛት ነው። ርዝቅ ማነው? ዝክር መፍታሁ ርዝቅ ነው። መፍታሁ ኸይር ነው። ሐታ መፍታሁ ፈህም ይባላል። የዕልም የፈህም በር እንዲከፈት አንተ ከፈለገ ዝክር ማድረግ ነው ያለበት፣ እስትግፋር ማድረግ ነው ያለበት። ከአሽሩ ዚልሒጃ ግን በተለየ መልኩ ተክቢሩ ወሊቱከብሩ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን ለዚህ ሐቅ እንግዲህ ለሐቁ መንገድ አላህ ሱብሓነሁ ወተዓላ ስለመራችሁ አላህን አሊቁ ወረበከ ፈከብር ወከብርሁ ተክቢራ የሚሉና ሌሎችም አሉ። ከተክቢራ ጋር በተያያዘ በተለይ ሰለፎቹ እንዴት ተገንዝበውታል? አብዱላህ ብን ዑመርና አቡ ሁረይራ ዙልሒጃ 1 ካለሳት ጀምሮ ገበያ ይሄዳሉ። መርካቶ ምናምን አዲስ አበባ ላሉ ሰዎች ማለት ነው። ሁሉም በየአካባቢው የራሱ ገበያ ይኖራል። ይሄዱና ተክቢራ ይላሉ። ፈዩከብሩ ናሱ በተክቢሪሂማ ያስታውሳሉ። ሌላው እነሱ ተክቢራ ሲሉ ያው ሁለቱም ሸኾች ናቸው፣ የነቢዩ ደረሶች ናቸው። እነሱ ሲከብሩ ሁሉም ነጋዴውም ወዛደሩም ሌላውም ተከትሏቸው ይዘክር ነበረ።
عمر بن الخطاب رضي الله تعالى عنه بتلي أيام منى يكبر بصوت مرتفع كف باردن تكبر عيل نبرة حتى ترتج منا تكبيرا وتحميدا يلالو دو بتسبيح بتحميد بتكبير منا تناوط نبرة تنقطقط نبرة አንዳንዶቹ ሲገልጹ ሰለፎቹ እንደ ማዕበል ይገልጹታል። ስለዚህ ለወንዶችም ለሴቶችም በአሽሩ ዚል ሒጃ ተክቢር አልሙጥለቅ የሚባል አለ። በጊዜና በወቅት ያልተገደበ ዚክር በተለይ በዚህ በአሽሩ ዚል ሒጃ በተለይ የኡሉሂያ እንስሳቶችን በምናይበት ጊዜ ተክቢራ ማብዛት አንዱ የዙል ሒጃ የአስርቱ ቀናቶቹ መገለጫ ነው። ባረከላሁ መርሐባን ሸክራን ሼኽና በጣም ቆንጆ ነው። ስለ ዚክር ያነሳናቸው ፖይንቶች በጣም መሰረታዊ ናቸው። ግን ሰዎች ደግሞ ዒባዳ በሚገራለት ነው። ጾም የሚገራለት አለ፣ ዚክር የሚገራለት አለና ጾምን ከዚህ አስሮቹ ቀኖች ጋር አያይዘን ምናልባት አንዳንድ ነገሮችን ማንሳት ከቻለን በጣም ጥሩ። ምንጊዜም ጾም አንድ ሰው አላህ ሰው ፍጥሮችን ሲፈጥር በተለይ እነዚህ ሩህ ያላቸውን ስንመለከት ሶስት መልክ አላቸው። አንደኞቹ ሻህዋ አላቸው፣ አቅል ግን የላቸው። እንደ እንስሳቶቹ ብትመለከት ሻህዋ አለው፣ ይበላል፣ ይጠጣል፣ ራሱን ይተካል። ላቸው አይቀጡም፣ አይጠየቁም። ሁለተኛው ደግሞ አቅል አላቸው፣ ሻህዋ የላቸው። መላእክትን ብትመለከት ይሰግዳሉ፣ ይዘክራሉ፣ ግን አይበሉም፣ አይጠጡም፣ ስሜት የለባቸው፣ የሚያጠቃቸው የለም። ወደ ሰዎችና ጂኖች ስንመጣ ደግሞ ሙረከብ ነው። ሻህዋም አለን፣ የመብላት የመጠጣት ሻህወተል ፈርጅም አለ፣ አቅልም ደግሞ አለ። ሚላሉ ዑለሞች አቅሉ ራጂህ ሆኖ ኡሉል አልባብ ሲሆን ሙስሊም ሆኖ አእምሮውን ማስተዋል በሚችልበት ጊዜ ነፍስያውን ይቆጣጠራል፣ በሚታዘው መንገድ አይሄድም። ስሜቱን አላህ የከለከለው ቦታ ላይ አያዊልም። የሚበላውንም የሚጠጣውንም የሚለብሰውንም ጋብቻውንም ሁሉ ሸሪዓው በፈቀደው መልክ ያደርጋል። በዚህን ጊዜ ያው ጠቢዕ ህይወት ነው የምንኖረው። ሁልጊዜ ሙስሊም ሐራም ሐራም ነው፣ ሐላል ሐላል ነው እንኖራለን። ጾመኛ ስንሆን ግን ሐላሉን እንከለከላለን። ከእንስሳ ጋር ወደሚያቀርብ የነበረውን የስሜት ክፍል ይከለከልና ተርታችን ከማን ይሆናል? ከመላኢካዎች ይሆናል። ጾም ምን ጊዜም አላህ ጀለ ወዐላ የረመዳን ብቻ አይደለም አሰውሙ ሊ ወአን አጅዚ ቢሂ የሚለው ጾም የኔ ነው፣ ምን እንደው የሚያውቀው እኔ ብቻ ነው ብሎ አላህ ቃል የገባው ለሁሉም ጾመኛ ለአሽሩ ዚልሒጃም ይሁን የውሙል ኸሚስ የውሙል ኢስኒን ለሚጾም ይሁን ወር 3 ቀን የሚጾም ይሁን ለሸዋልም ይሁን ሌላውም ይሁን ጾም ነው። አሰውሙ ወልቁርአኑ የሽፋዕን ሳሒቢሂማ ጾሙና ቁርአን ጾሙ ለጾመኛው ቁርአኑ ለቃሪው አላህ ዘንድ አማላጅ ይሆናል፣ አላህ ይታረቃቸዋል። የጾም ኢባዳ ትልቅ ኢባዳ ነው። እንደ አሽሩ ዚልሒጃ ደግሞ በሚያገኘው ጊዜ ቅድም እንዳልኩ አሽሩ ዚልሒጃ ላይ ሸይጣን አይታሰርም። በሚጾም ያን ሸይጣንን አሸነፈ፣ ነፍስያን አሸነፈ። በሚጾምበት ጊዜ ለግሉ ነቢያችን ጾመዋል የሚል ነገር ባይመጣም አልዓመሉ ሳሊሕ የሚለው አረፍተ ነገር ጥቅል ነው። ጾሙንም ቁርአኑንም ሰደቃውንም ሁሉም የሚያካትት ኢባዳ ስለሆነ ጾሙ በተለየ መልኩ በተለይ የውሙ ዓረፋ 9ኛው ቀን ለገይሩ ሑጃጅ ሐጅ ላልሄዱ ሰዎች መጾም የ2 ዓመት ወንጀል ያሰርዛል ብለው ነቢያችን ቃል የገቡበት ነውና የገራለት ሰው ቢጾም ጾም ትልቅ ኢባዳ ነው። ጾሙን አትናቁ። ሐቂቃ አንዳንድ ጊዜ ነቢዩ ዓለይሂ ሰላም መን ኢስጠጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢስሰውም። እቺ ምስጢር አላት። ጾም በሚጾምበት ጊዜ ነፍስያ እንደፈለገ ስሜት እንደፈለገ አይዋዥቅም ማለት ነው። አንተን ባላንስ እንድትሆን ያደርግሃል ነው። ስለዚህ የዙል ሒጃዎቹም የ10 ቀናቶቹ ጾም አይሻ ረዲየላሁ ዐንሃ ነቢያችን ዙል ሒጃ 9 ሲጾሙ አላየሁም ብለዋል። ቀጥታ ጾሙን ነጥለው ደግሞ ጾሙ ከ9ኛው ቀን ውጪ ጾሙ የሚል ነገር ባይኖርም አልዓመሉ ሳሊህ የሚለው ሐረግ ወይም አረፍተ ነገር ግን ጾሙንም የሚያካትት ነውና እስኪ እኛ ጾመኞችም ሆነ ራሳችን አደብ ብንጽሩ ነው ለማለት ፈልገን። ጀሚል ኢንሻአላህ በጣም ቆንጆ ቆይታ ያደረገን ነው ሼክ። ይሄ ሁላ አጅር ይሄ ሁላ ዒባዳ ትሩፋት የምናገኝበት ሆኖ ግን ጊዜ የለኝም በሚል ነገር
ብዙ ጊዜ ከዒባዳ ልንዘናጋ እንችላለን። ምናልባት ጊዜያችንን በአግባቡ እንዴት መጠቀም እንችላለን የሚለውን ነገር እናነሳዋለን ኢንሻአላህ። በጣም ጥሩ። በተለይ የጊዜን ጉዳይ ስናነሳ አሁን ጊዜያችን የሚሻሙ ብዙ ነገሮች አሉ። አንዳንድ ጊዜ ማይተካ አላህ የሰጠን ሀብት ነው። ያለፈ ጊዜ አይመለስም። እድሜህም በየቀኑ በየደቂቃው በየሰከንዱ በየቀኑ በየሳምንቱ በየወሩ በየአመቱ ወደ ቀብር እየተጠጋን ከተሰጠን የእድሜ ኮታ የተቀነሰብን ነው የምንሄደው። በጣም ብልህ ሰው ቢሎ ማለት በጊዜው ላይ ፕሮግራም የሆነ ሰው ነው። ጊዜ አሁን በተለይ ይሄ የሞባይሉ የማህበራዊ ሚዲያው ጎርፍ ከመጣ በኋላ ጊዜም በጣም እየተሻማን ነው። ምክንያቱም የሚያጓጉ የሚያብለጨልጩ የሚሰሙ የሚታዩ ነገሮች እየተሻሙ ነው ያለው። ኢባዳ የምናደርግበት ጊዜ ሁሌ ማስታወስ ያለብን ምንድን ነው? ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱ ማ ቀደመት ሊገድ። እናንተ በእኔ ያመናችሁ ሰዎች እኔም በሚገባ ፍሪ። አላህ ትልቅነት ልንፈራው ይገባል። ወማ ቀድሩላህ ሐቀ ቀድሪ። አላህን እንደ ማንኛውም ተራ ነገር የምናየው ኻሊቅ ወሰማዋት ነው። ትልቅ ዐዘመት አላህ ልብ ላይ ካለ በእኔ ያመናችሁ ሰዎች ፍሩኝና ወልተንዙር ነፍሱ ማ ቀደመት ሊገድ። ለነገ ለረጅሙ ዓለም ለረጅሙ ጉዞ ምን እንዳስቀመጣችሁ አስታውሉ ይላል። ይሄንን ከፊት ለፊታችን የምናደርግበት ጊዜ ያለን ጊዜ ከበቂ በላይ ይሆናል። ጊዜውን የ24 ሰዓቱን ፕሮግራም ያላደረገ ሰው ወይ ግማሹን በእንቅልፍ አሳልፈዋል፣ ግማሹን በሞባይል አሳልፈዋል፣ ግማሹን ኳስ ማየት አሳልፈዋል፣ ግማሹን በሆነ ባልሆነው በየኳስ ሜዳው በየካፌው በየቦታው ሊያሳልፍ ይችላል። ለቢብ የሆነ ሰው ግን ወልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዕደል መውት ነውና ጊዜ የውመል ቂያማ ከምንጠይቅባቸው አንኳር ጥያቄዎች አንዱ ዋን ዑምሪሂ ፊማ አፍናህ ነው። እድሜውን በምን እንደጨረሰ ይጠየቃል እያንዳንዳችን። ስለዚህ ያንን ጊዜያችን ካሉብን ከብዙ ሐጃዎች መካከል የአኼራችን የቀብራችን የሲራጣችን በተለይ ጀነት ውድነት የጀነታችን ጉዳይ አስጨንቆን ለቁርአኑ ለጾሙ ለሶደቃውም ለዒባዳውም ዝምድና ለመቀጠሉም የታመሙ ለማየትም የሞተ ለመቅበርም ጊዜ መስጠት ያስፈልገናል። ማስናት ያስፈልጋል። ጊዜ ውድ ነው፣ መጠቀም ያስፈልገናል። ሙምታዝ መርሐበን ሸይኸና። ጊዜ በጣም ወሳኝ ነገር ነው። ጊዜያችንን ካልተጠቀምን መረጃ ብቻ ሆኖ ስለሚያልፍብን ሼክ እረፍት ወጣችሁ ነው ያለ ነው። እረፍት እንመለሳለን። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ከረፍታችን ተመልሰን ገብተናል ኢንሻአላህ። ቅድም ከሼኻችን ጋር ስንወያይባቸው ስንማማር የነበሩትን ነጥቦች አሁንም መማማራችንን እንቀጥላለን ማለት ነው። እስከ ፕሮግራሙ ፍጻሜ አብረን ነው የምንቆየው። መጀመሪያ ላይ እንዳልኳችሁ እየደወላችሁ ያላችሁበት ሁኔታ በተለይ ሐረም አካባቢ ካላችሁ ያላችሁበትን ቪዲዮውንም ምንንም እየተመለከትን አብረን ቆይታ እናደርጋለን። መደወል ትችላላችሁ። ስክሪን ላይ ስልክ ቁጥር ያወጡላችኋል ኢንሻአላህ። ሼክ በድጋሚ ተመለስን ኢንሻአላህ። ቅድም ስለ ወቅት እያነሳን ነበረ። እሱን የተወሰነ ነገር አይተን ስለ ተውባ በእነዚህ አስሮቹ ቀኖች ቢዳያ ላይ እንደ ተውበት ማድረግ ስለሚለው ነገር ማንሳት አስፈላጊ ሆኖ ታየኝ። መርሐባ ብስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ አሕበቲ ፊላህ። እንግዲህ አላህ ስብሓነሁ ወተዓላ ባሪያዎቹን ይወዳል። ስለሚወድም ኹሱሰን የነቢዩ ኡማ እድሜያችንም አቅማችንም ሀብታችንም ውስንነት አለው። በትንሽ እድሜ ብዙ ሰርተን በትንሽ እድሜ ትንሽ ሰርተን ብዙ እንድናገኝ አላሁ ጀለ ወዐላ የኸይር አዝመራዎችን ለእኛ አላህ ሰጥቶናል። ሀዛ ሚን ፈድሊላህ ነው። አልሐምዱሊላህ ረቢል ዓለሚን። ከነዚህ አንዱ የጊዜ ጉዳይ ነው። ከጊዜዎች ውስጥ ደግሞ እንደዚህ እንደ ረመዳን
እንደ አሽሩ ዚልሒጃ የምንሰግድባቸው ወቅቶች፣ ዒባዳ የምናደርግባቸው ወቅቶች የተለየ ትኩረት የሚያሰጣቸውና በጣም አስፈላጊ ናቸው። ስለዚህ አቅል የሆነ ሰው ሁሉም ነገር የሚገኘው በጊዜ ነው። ሰውም መማርም የሚችለው መስራትም የሚችለው መስተካከልም መበላሸትም የሚችለው ከጊዜ የተያዘ ነው። ጊዜያችን አላህ የሰጠን ልዩ ሀብት ነው። ሁሉም ወንዱም ሴቱም ነጋዴውም ተራውም ሰው ገበሬውም ሁሉም ጊዜውን በአግባቡ ፕሮግራም አድርጎ በተለይ ወደ አኺራ እየገሰገሰ ነው። በየቀኑ በየሰከንዱ ወደ አኺራ እየሄድን ነው። ለዛ ጉዞአችን የሚሆን ስንቅ ማዘጋጀት ያስፈልገናል። በተለይም ደግሞ የሰው ልጅን ካለበት ችግር ሊያስወጣ የሚችል ትልቅ እድል ተውበት ነው። ተውበት ማለት ሰው ዞር ብሎ ቆም ብሎ ያለበትን ሁኔታ መፈተሽ ማለት ነው። እኔ የሚያለሁበት መንገድ አላህ የሚፈልገው ነው ወይ? በአኺራ የሚያሸልም ነው? ወደ ጀነት የሚያቃርብ ነው ወይ? ከጥሩ ሰዎች ጋር የሚያደርግ ነው ወይ ብሎ ይፈትሻል። ጉድለት ካለበት ያርምና ራሱን ከፍ ያደርጋል ማለት ነው። ሰላት ማይሰግድ ከሆነ ይሰግዳል። ፈርዱን ሰግዶ ሱና ማይጨምር ከሆነ ይጨምራል። በጾሙም በዘካውም በሌሎችም ዒባዳዎች ጉድለት ካለው ተቅሲር ካለው ያርማል ነው። አንዱ ተውበት ይሄ ነው። ወይም ደግሞ በተቃራኒ ወገን ወንጀል ሊሰራ ይችላል። በወንጀል ሊጠመድ ይችላል። ከስሜት ጋር ሊሆን ይችላል፣ ከአቂዳ ጋር ሊሆን ይችላል፣ ከሱና ጋር ሊሆን ይችላል። ጉድለቶች ካሉበት ሱናን ትቶ ቢድዓ ላይ የተሰማራ ከሆነ የሰለፎችን የአቂዳ መናሂ ጥሎ ሌላ ገብቶ ከሆነ እንደዚሁም ደግሞ ሐላል ስራ እያለ በሐራም ተሰማርቶ ከሆነ ሐላል ጋብቻ እያለ በሐራም የሚጨማለቅ ከሆነ ይሄ አላህን የሚያስቆጣና እኔንም ነገ የሚያስቀጣ ነው ብሎ ይቆምና ቶሎ ብሎ መስፈርቶችን ያሟላ ተውበት ያደርጋል። ተውበት የሚደረግበት ግን ዝም ብሎ አስተግፍሩላህ አይደለም። ዑለሞች ያስቀመጡለት ዳቢጥ አለው። ይሄ በተለይ ከጊዜም የሚያያዝ ነገር ነው። አንደኛው መስፈርት ምንድን ነው? ከወንጀሉ ራስን ማላቀቅ ነው። ሰው እያማ አሁን ተውበት አድርጌያለሁ ብሎ ነገ የሚያማ ከሆነ ተውበት አላደረገም። ሰላት ትቶ ተውበት አድርጌያለሁ ብሎ ጁምዓ ጀምሮ ከሆነ ነገ የሚተው ከሆነ ተውበት አላደረገም። የመጀመሪያው ተውበት የሚሰሩ ነገሮችን ማይሰራ ከሆነ ማስራት፣ እንደ መስጊድ እንደ መጾም፣ የተከለከሉ ነገሮች ላይ ደግሞ ተሰማርቶ ከሆነ ከዛ መውጣት ነው። አልኢቅላዑ አን ዘንብ ነው። ሁለተኛ አነደሙ ዐላ ፊዕሊሃ። ብዙ ጊዜ ያሳለፍናቸው መጥፎ የህይወት ጠባሳዎችን ታሪኮችን እንደ ጀብዱ ማውራት የለብን። መቆጨት የሚያስፈልገው ጊዜ አይመለስም። በወጣትነትህ ጊዜ በሆነ ሰዓት ጊዜ በመጥፎ ሁኔታ ያሳለፍከውን ነገር የሚያስለቅስና የሚያስቆጭ ነው እንጂ የሚያኩር አይደለም። ስለዚህ ለምን ያንን ወንጀል ሰራሁኝ፣ ለምን ሳልሰግድበት አለፍኩኝ ብሎ መቆጨት። አነደሙ ዐላ ፊዕሊሃ። ሶስተኛው አልዓዝሙ አላ የዑደ ኢለይሃ። ወደ ወንጀል ላለመመለስ ደግሞ አቋም መውሰድ ነው። ብዙ ጊዜ ሰው ተውበት ሲባል በረመዳን ብቻ ይመስላል። ሁል ጊዜም ተውበት አተውበቱ ፊ ኩል ወቅት ነው። ካነ ነቢዩ ሰለላሁ ዐለይሂ ወሰለም የስተግፊሩላህ ወየቱቡ ኢለይህ ፊል የውሚ አክተር ሚን 100 መራ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ 70 መራ ወፊረቱ 100 መራ። 70 ጊዜ 100 ጊዜ እስትግፋር አደርጋለሁ፣ ወደ አላህ እመለሳለሁ ይሉ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ይህ ሶስቱ አንደኛ ከወንጀሉ መውጣት፣ ለሰራህበት መቆጨት፣ ላለመመለስ መወሰን ይችላል ትልቋ ነገር። ለዚህን አላህ ጀለ ወዐላ ለሁሉም አማኝ ጥሪ ሲያደርግ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን። ዑለማ አይልም፣ ሓፊዞች አይልም፣ ሳኢሞች፣ ሁሉም በተሰማራበት ሊያጎል ይችላል፣ ወይ ድንበር ሊያልፍ ይችላል፣ ወይ ደግሞ አንዱ በስርዓቱ ጎበዝ ሆኖ በገንዘቡ በአማናው ደካማ ሊሆን ይችላል፣ አይታወቅም። ለዚህን አላህ ጀለ ሁሉም አማኞቼ ወደ እኔ ተመለሱ ለዓለኩም ቱፍሊሑን ፈላ ትጡ ዘንድ። ተውበት ያላደረጉ ሰዎች ደግሞ አላህ ሲከሳቸው ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። ያ አዩሀ ለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ። ተውበት የማድረግ እድል ኖራችሁ ጊዜውን አግኝታችሁ እንደ በዋዛ ባልሆነ አሳልፋችሁ የምትሞቱ ከሆነ እናንተ ዛሊሞች ናችሁ ብሎ አላህ ጀለ ወዐላ ራሳችሁን የበደላችሁ ናችሁ ብሎ ተናግረዋል። ስለዚህ የመጀመሪያው ሶስቱ መስፈርቶች በአላህም
በእኛ መካከል ያለ ሐቅ ቢሆን በሰዎችና በእኛ መካከል ያለ ሐቅም ቢሆን ሶስቱ ያስፈልጋሉ። አራተኛ ተጨማሪ የሰው ሐቅ ከሆነ ለምሳሌ ሰው ልናማ እንችላለን፣ ወይ ገንዘብ ልንወስድበት እንችላለን፣ ወይ በአካል በሚላስ ሰድበነው ደብድበነው ሊሆን ይችላል። ከቻለ ገንዘብ ከሆነ መመለስ ነው። አካላዊ ጉዳት ካደረስ ደግሞ ቅሳስ ለቅሳስ እኔ አጥፍቼብያለሁ መትቻለሁ በቃ ቅሳስ አውጣ ብሎ ማመቻቸት ነው ራስን። እንደ ሐሜት ያለው ነገር አውፍታ መጠየቅ ነው። አውፍታ መጠየቅ ነው። ስሙን አጠፋ ከሆነ በሌላ ቦታ በቃ ስሙን ባጠፋበት ቦታ መልሶ ጥሩ ጎኑን መናገር ነው። ይሄ አራተኛው ነው። አምስተኛው ከጊዜም ጋር የሚያያዘው ይሄ ነው። ተውበት የሚደረግበት ጊዜ ገደብ አለው። አንደኛው ጥቅል ነው፣ ሁለተኛው ኻስ ነው። ኻስ ነው እያንዳንዳችን የሚመለከት አንድ ሰው ተውበት የሚያደርገው እንደፈለገ ኖሮ ሊሞት ጣረ ሞት ሲደርስ ተውበት አድርጋለሁ ቢል ተውበቱ ተቀባይነት የለውም። ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርግር። የባሪያውም ተውበት አላህ ይቀበላል ሞት መጥቶ እስኪይዘው ድረስ። ሞቱ እግሩን ጀምሮት ጣረ ሞት ላይ ሆኖ እስትግፋር አድርጋለሁ እና አድርጋለሁ ቢሎ ቢል ፋይዳ የለውም። አሁን አንዳንድ ጊዜ ጴንጤ ነበረ ሲሞት ሸሃዳ ያዘ ይላሉ። ያ ይጠቅመው አልአና ይባላል። ፍርዓውን ውሃው ባፍጢሙ ሲያጣድፈው አስብጦ ሲያወጣው አመንቱ ቢማ አመንት ቢሂ በኑ እስራኤል አለ። አላህ ጀለ ወዐላ አልአን ወቀድ ዐሰይተ ቀብሉ እስተውን እምቢ ብለህ አምፀህ ዛሬ አልቀበልህም ብሎታል። ይሄ የአላህ ህግ ነው። ነቢዩም በሐዲሶች አረጋግጠውታል። ሁለተኛው ጥቅል ነው። የዓለም ህዝብ ሁሉ ባለበት ጊዜ ፀሐይ ከመግቢያዋ ትወጣለች። ከመውጫዋ ትታ ከመግቢያዋ በምትወጣበት ጊዜ ተውበት ተቀባይነት የለውም። አላሁ ጀለ ወዐላ የውመ የእቲ ባዕዱ አያቲ ረቢከ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመት ሚን ቀብሉ አው ከሰበት ፊ ኢማኒሃ ኸይራ ይላል። ከዛ በፊት ያላመኑ ነፍሶች ፀሐይ ከመግቢያው ስጠ ሁሉም ልኩን ያውቃል። አሁን ጨረቃ ላይ ኖራለሁ የሚለውም ሁሉ የሚፎክረው ልኩን ያውቅና ተውበት ሊያደርግ ይፈልጋል። በዚህን ጊዜ ቀቡል አይኖረውም። ስለዚህ ባለችን ጊዜ መቼ በተለይ አሁን ያለንበት ጊዜ አስቸጋሪ ጊዜ ነው። ወጥቶ ሰው በመኪና ይሞታል፣ በማብራት ይሞታል፣ ዝም ብሎ በቆሙ ይሞታል፣ ተኝቶ ሞቶ ያድራል። እንዲህ አይነት ባልተማመነ ህይወት ላይ የምንኖር ሰዎች ከረበል ዓለሚን ከመገናኘታችን በፊት በመጥፎ ሁኔታ ተውበት አድርገን ያለፉ መጥፎ ስራዎቻችን በሐሰናት ተቀይሮ እንድንሞት ለተውበት ግብዣ ነው። በተለይ ዙልሒጃ መጀመሪያዎች 10 ቀናት ደግሞ በጣም የሚገርመው ስለ ወራቶች ተፈጣጣላ ከተናገረ በኋላ ዛሊከ ዲኑል ቀይሙ ፈላ ተዝሊሙ ፊሂን አንፉሰኩም ይላል። በተለይ እንደ ዙልሒጃ የተከበረ ጊዜ በሚኖርበት ጊዜ ራስህን በወንጀል አትነጅስ፣ በቃ ራሳችሁን አትበድሉ ብሎ ነው አላህ ጀለ ወዐላ ጥሪ የሚያደርገውና እነዚህ ሸረፈ ዘማን ወልመካን በተለይ ለሐጅ ሄድን ወንድሞች እህቶች መካ የተከበረ ሀገር ነው። በዓለም የሚወጡ አውሊያኡ ረሕማን ዑለማዎቹ ሐፊዞቹ ወልዮቹ አሉ። የመካ ድንጋዩም አቀበቱም ቁልቁሉም ሁሉ የኢባዳ ቦታ ነው። ሌላ ቦታ የሚሰራ ወንጀልና እዛ የሚሰራ እኩል አይደለም። ኢባዳውም ልክ አይደለም። ስለዚህ እዚህ የለመድናቸው መጥፎ ባህሪያትን እዛ እርግፍ እርግም ትተን ከኢባዳችን ከአላህ ጋር ብቻ መሆን አለብን የሚለውን በዚህ አጋጣሚ ለሁጃጆቼ ደግሞ ላስታውስ ፈልጋለሁ። መርሐባን ሼኽ፣ እንደው ከተውበት ጋር ተያይዞ አሁን እንደነገሩን አንድ ሰው ከመሞቱ በፊት ማለም ይገርግር እና ፀሐይ በመግቢያዋ ስትወጣ ነው። ብዙ ወንድሞች እንደው ወደ አላህ ብዙ ወንጀል ሰርቻለሁኝ እና አሁን 10 ቀን ሲመጣ ብቶበት እኔን አላህ ይቀበለኛል ወይ ይሄ የማይሆን ብሎ ተስፋ የመቁረጥ እንትን ውስጥ ያሉ አሉና ይሄንን 10ን ቀን ሳይጠቀሙበት እንዳያልፉ ጊዜው እንዳረፈደ ምክር ቢጤ ቢሰጥልኝ። መኪን ጀዛከላሁ ኸይር፣ ጥሩ ነገር ያስታወስከኝ። ብዙ ጊዜ ለሰው ልጅ ለዱንያው ህይወቱ ተስፋ ወሳኝ ነው። ተስፋ አይቆረጥም። በተለይ በአላህ ረሕመት እኔ ደሃ ነኝ መቼ ሀብታም ሆናለሁ፣ እኔ ታሚማለሁ መቼ ይሻለኛል፣ እኔ ወንጀለኛ ነኝ መቼ ተውበት ይቀበለኛል የሚል ተስፋ መቁረጥ የከሃዲያን ባህሪ ነው። የከሃዲ ባህሪ ነው። አላህ ጀለ ወዐላ ላ ተይአሱ ሚን ረውሒላህ ኢነሁ ላ የይአሱ ሚን ረውሒላህ ኢለል ካፊሩን። ከአላህ ረሕመት ተስፋ አይቆረጥም። ለሁሉም የፈለጋችሁ ወንጀል ስሩ፣
በይነኩም ወበይነ አላህ በሩ መፍቱህ ነው። በእናንተና በአላህ መካከል እኛም ወንጀለኞች እኮ ነን። ኩሉ በኒ አደም ኸጣእ ነው። ስለዚህ ተስፋ አይቆረጥም። እንደ ሁለት ምሳሌዎችን ያስቀምጣል። አንደኛ ቁርአኑ ቀጥታ ያስቀመጠው ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ጥሪ እኮ ነው። የኔ ባሪያዎቼ ከኔ ረሕመት ተስፋ አትቁረጡ። አለዚነ አስረፉ ዐላ አንፉሲሂም ነው ሰማይ ምድር ማይሸከመው ወንጀል በመስራት በራሳችሁ ላይ የወንጀል ክምር የከመራችሁ ባሪያዎቼ ከኔ ተስፋ አትቁረጡ። ላ ተቅነጡ ሚን ረሕመቲላህ ተውበት የማድረግ እሳቦት ራሱ ማግኘት የአላህ ረሕመት ነው። ኢነላህ የግፊሩ ዙኑበ ጀሚዓ ሁሉንም ወንጀል እኔ እምራለሁኝ። አላህ ማይምረው መቼ ነው? ከወንጀላችን የሞትን ጊዜ ብቻ ነው። በህይወት እድሉ አጋጥሞን አግኝተንማ ተውበት ካደረግን ቅድም የተባለው መስፈርቶችን ካሟላን ኢነላህ የግፊሩ ዙኑበ ጀሚዓ ሁሉንም ወንጀል ይምራል። لماذا አላህ እኮ እንደ ፍጡር እንዳትመለከቱ። አላህ ረቡል ዓለሚን ነው፣ አርሐሙ ራሒሚን ነው። እኛን ኸልቆ ያዝናል። የሁሉም አስተዳዳሪ ነው። ለአላህ ክብሩ ማዘን ነው፣ መስጠት ነው፣ ለባሪያው ምህረት ማድረግ ነው። ኢነሁ ሁወል ገፉሩ ረሒም ኢነ ረሕመቲ ሰበቀት ገደቢ እሱ መሃሪ ነው፣ አዛኝ ነው። እዝነቱ ደግሞ ከቅጣቱ ከቁጣው በላይ ነው። ተስፋ አይቆረጥም። ሁለተኛ ሐዲሳዊ ማስረጃ በእርግጥ እነዚህ ሲነገሩ በወንጀል እንሰማራ ማለት አይደለም፣ ለገቡ ሰዎች እንዲወጡ ነው እንጂ ወንጀል ኢማን ይቀንሳል። አልኢማኑ የዚዱ ቢጣዓ ወይንቁስ ቢልማዕሲያ ነው። እንደ አህል ሱና ወልጀማዓ ኢማን ይወፍራል፣ ይፋፋል። ከማ ቃለ ጀለ ወየዝዳደ ለዚነ አመኑ ኢማና ወንጀል በሰራን ቁጥር ደረጃችን ዝቅ ይላል፣ ኤክስ ይገባል ማለት ነው። መልካም በሰራን ቁጥር ሁሉ ይጨምራል። ይህን የተጠበቀ ሆኖ አንድ ሰው ነበር አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከኛ በፊት በነበሩ ህዝቦች መካከል አንድ ሰው ነበረ። ሰው በላ የሚባል ይችላል፣ ሁሉም ይገላል። 99 ሰው ገለዋል። አንድ ዓቢድ የሆነ ሰው ዒልም የሌለው ግን ዒባዳ የሚያበዛ ሰው ሄዶ ጠየቀው። ራሱነቱን ሳይገልጽለት አንድ ሰው አለ 99 ሰው ገለዋል፣ እንደው ተውበት ቢያደርግ አላህ ተውበቱን ይቀበለዋል ወይ ብሎ ጠየቀው። ይሄ في صحيح البخاري ያለ እንደው ሰሞኑን የቀረነው ሐዲስ ነው። ኢማም አልቡኻሪ ቅሰቱ በኒ እስራኤል በሚለው አጃኢብ ብዙ ያመጣል። በዛ ቦታ ስም አምጥቶታል። ያን ይሄኛው ዓቢድ 99 ሰው ገሉ አለና አይቀበለውም አለው። አንዳንዴ ባለማወቅ የሚሰጡ ፈትዋዎች አደጋ አላቸው። ጨመረውና መቶ ሞላበት በሰውየው በራሱ። ከዛ ዓሊም ፈለገ። ዓሊም ጋር ደረሰና ያን ዓሊም ጠየቃቸው። አንድ ሰው 100 ሰው ገለዋል፣ ተውበት ቢያደርግ እንደው አላህ ተውበቱን ይቀበለዋል ወይ ብሎ ጠይቃቸው። ወንጀሉ እንደ ወንጀለኛ ነው፣ ግን በሱና በተውበት መካከል ግርዶ የለበትም። ተውበት ቢያደርግ አላህ ተውበቱን ይቀበለዋል አለው። ለወንጀሉ ይጠየቃል። በዛን ጊዜ መርሐባ አለው፣ ተቀበለው። እኔ ነኝ አለው። በእንደዚህ ከሆነ ይሄ እጅ ሰው መብላት የለመደበት አካባቢ ለቀህ ይሁን አካባቢ አላህን የሚገዙ የሚፈሩ ሰዎች አሉ። ከነሱ ጋር አሁን እኔ ወንጀል የለመድከበትን ሰፈር ሊቀቅ አለውና ያው ብዙ ጊዜ አንድ ሰፈር ወንጀል ከለመድከ ያው ጓደኛዎቹም ወንጀለኞች ስለሆኑ ያስቸግራሉ። አሁን ተጨባጭም ይሄ ነው። ሰፈር ቀይራለሁ እየሄድ እያለ ሞተ። በጣም የሚገርመው ሲሞት የዓዛብ መላኢካዎችን ወደ እሳት የሚወስዱትም ወደ ጀነት የሚወስዱት መላኢካዎች ተሻሙበት። እነዚህ የዓዛቦቹ ይሄን ሰው ጨፍጭፎ ወንጀለኛ ነው የሚገባው ጀሃነም ነው ይላሉ። እኛንም እንወስደው። እነዚህ ደግሞ አይ ረጃኢላህ ታኢበን ናሲሐን ተውበት አድርጎ ከልቡ ነው ወደ አላህ የተመለሰው። ስለዚህ ወደ አላህ ረሕመት ነው የምንወስደው ብሎ ተጨቃጨቁ። አላህ ስብሓነሁ ወተዓላ ዳኝነቱን መላኢካ ሊኩላቸው ዳኘላቸውና ቦታውን ለኳል። ካለበት ወንጀል ከሰራበት እስከሚሄድበት ያለውን የደረሰበትን ለኳል። ወደ ሚሄድበት ቀረበ። በደረቱ ብቻ ነበር ጠጋ ያለው። የጀነት መላኢካዎች ወሰዱት ይላል። ይህ ፊ ሰሒህ ቡኻሪ ሐዲስ ነው። አላህ ስብሓነሁ ወተዓላ ሰማይ ምድር ሲፈጥር በምስራቅ በኩል የተውበት በር ከፍቷል፣ ኸልቋል። ሁሌም የተውበት በር ክፍት ነውና
ሐቂቃ ነው የሚላችሁ። ለዱንያም ለድህነትም ቢሆን ተስፋ አትቁረጡ እንኳን ለጀነት። ስለዚህ የፈለገ ወንጀል ቢሰሩ ወንጀል ለመተው ብቻ ወስኑ። ቁም ነገሮች ናት። ከልብ ወደ አላህ ከተመለስ አላህ ረሕማን ረሒም ነው። አጂብ ጀዛከላሁ ኸይር። አላሁ ገፉር ረሒም። መርሐበን ኢንሻአላህ። እንደው እነዚህን 10 ቀኖች በደንብ እንድንጠቀምባቸው ቤተሰብ ሚና በጣም ወሳኝ ነው። አንድ ሰው ዒባዳ ላይ ያደርግ ሲል በቤተሰብ ምክንያት ከዒባዳ ሊዘናጋ ይችላልና የቤተሰብ ሚና ምንድን ነው? እነዚህን 10 ቀኖች ለመጠቀም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ ነው። በተለይ የቤት ኃላፊ አባት ወይ በቤት ታላቅ ልጅ ወይ እናት፣ እነዚህ ደግሞ አንዳንድ ጊዜ የተሻለ እውቀት ያላቸው ቤተሰብ ውስጥ ያሉ ሰዎች ለራሳቸውን አይደለም የቤተሰብ ቀርቶ ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ። አሁን ብዙ ጊዜ ዑለማዎች በኹጥባቸውም በዳዕዋቸውም በሚዲያቸውም ዘግዘግ የሚሉት እኮ ይህ አስገድዷቸው ነው። ለራስህ የምትወደውን ለሙስሊም ወንድምህ ካልወደድክ ከኢማንህ አይሞላም። አንተ ዒባዳውን ስታደርግ ባለቤትህን፣ እናቶችህን፣ ወላጆችህን፣ ልጆችህን ካላነሳሳህ ክፍተት አለብህ ነው። ስለዚህ እነዚህ 10 ቀናቶችን ለሐጅ የታደሉ ሰዎች እኮ ቤታቸውንም ቤተሰባቸውንም ሱቃቸውንም ሁሉን አስቀምጠው ሄዷል እኮ። የሐጅ ጉዞ እኮ አንድ ወደ አኺራ መሄጃ መለማመጃ ነው። አኺራ ስንሄድ እኮ ምንም ነገር ይዘን እንሄድም። ቤተሰቡም ንብረቱም ይሸኝሃል፣ ከአንተ ጋር ስራው ላይ ይገባል፣ ሁለቱ ይመለሳሉ፣ ስራው ይቀራል። የሐጅ ጉዞ አለባበስ ጀምሮ ያን የሚያስታውሰው። እኛም እዚህ ያለን እህት ወንድሞች በእነዚህ 10 ቀናቶች በቤተሰብ ያለውን ጫና መቀነስ፣ በማታውም ክፍለ ጊዜ በቀኑም ክፍለ ጊዜ የሚቀሩበት የሚሰግዱበት የሚዘክሩበትን ፕሮግራም ማውጣትና ወደ ዒባዳ እንዲሄዱ በተለይ ማለማማት። በተለይ ወላጆች ልጆቻቸው ሰደቃ አንተ የምታወጣው ገንዘብ አንተ ስጥ፣ ስጾም እንጾም፣ መስጊድ ስንት እንሂድ የሚለውን ማለም። አልኸይሩ ዓዳ ይላል። ብዙ ጊዜ ኸይር ይለመዳል። አሁን ለምሳሌ አረፋ ሲመጣ ያው በተለይ ስልጤ ጉራጌ ይጎርፋል። ባህል ነው። ያን ባህላዊ ማድረግ የለባቸውም። ዲናዊ አድርገው ለጭፈራ ለቅም ለመጫት መቃም ምናምን ማድረግ ሳይሆን በጥሩ ነገር አድርገው እነዚህ 10 ቀናቶችን ልዩ ቀናቶች መሆናቸውን የተረዳን እኛ ከቤተሰብ መካከል አንድ ሰው ከተረዳ ሁሉም እንዲረዱ ማድረግና እነሱ ዒባዳ እንዲያደርጉ ማነሳሳት ነው። በዚህ አጋጣሚ በተለይ የቤት እመቤቶች እናቶች ብዙ ጊዜ በረመዳኑም በአሽሩ ዘልሂጃም ለጾመኛ አፍጥር ያዘጋጃሉ፣ ሳምቡሳም ይጠብሳሉ፣ ብዙ ነገር ያደርጋሉ። ይሄን ኢህቲሳብ ያድርጉ። ለጾመኞች ቤተሰቦቻቸው የሚያዘጋጁት ዝግጅት እንደ ኢባዳ ይቆጠርላቸዋል። ብዙ ጊዜ ልጅ ወልዶ ማሳደግ ኢባዳ እኮ ነው፣ ትልቅ ኢባዳ ነው። መናቅ አያስፈልጋቸውም። ስለዚህ ንያውን ግን ማስተካከል አስፈልጋቸዋል። በተለይ ደግሞ አባወራው እማወራውም ልጆቹ ኢባዳ እንዲለማመዱ ማድረግ ያስፈልጋል ነው። አጂብ መርሐባን ኢንሻአላህ። እንደው ሰለፎች ናቸው መቼም ምሳሌዎቻችንና የተወሰኑ ነማዚጆች ማየት አስፈላጊ ይሆናል። በእነዚህ 10 ቀኖች በመጠቀም ረገድ ሰዓት እንትን እያለ ነው። የተወሰነ ነገር ማየት ከቻልን ጥሩ ነው። እንግዲህ ሁሉም ነገር ሰለፎች ለኛ ሞዴሎች ናቸው። ኢባዳ ከነቢዩ ዓለይሂ ሰላም ሰሃቦቹ ወርሰዋል፣ አይተዋል፣ አብረው ሰርተዋል። ከነሱ ደግሞ ታቢዒዎችም እንደዚሁ ወስደዋል። ቅድም እንዳልነው አቡ ሁረይራን የመሰለ ትልቅ የሐዲስ መጋዘን ቢባል እነ ኢብኑ ዑመር ገበያ ወጥተው ተክቢር አይሉ ነበር። ስራ የላቸውም። እንደ አብዱላህ ኢብኑ ዑመር ከዙል ሒጃም ውጪ በነበር ገበያ ሄዳል። አንድ ኻዲም ነበራቸው። ለምን ሁሌ ገበያ ሄዳሉ? ሲገዙም አይታይም ሲሸጡም አይታይም ሲባል አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ የምትለዋን ለመነገድ ነው። ገበያ ብዙ ሰዎች ሰበሰብ የለም ያን አሰላሙ ዓለይኩም ያን አሰላሙ ዓለይኩም። እሱን እንግዲህ ነግደው ይመጣሉ። አሽሩ ዘልሂጃ ሲሆን ደግሞ ተክቢራውን እያሉ በየመንገዱ ሲሄዱ ሴቱም ይሰማል ይዘክራል፣ ወንዱም ይሰማል ይዘክራል፣ መንገደኛው ይሰማል ይዘክራል። ሰለፎች በአሽሩ ዘልሂጃን ብቻ ሰው በየትኛውም ጊዜ ሞዴሎች ናቸው ለማለት ፈልጌ ነው። በተለይ አሽሩ ዘልሂጃ ሲሆን ቅድም እንዳነሳ ነው ዑመር ብን ኸጣብ ረዲየላሁ ዐንሁ ሚና ላይ ሆነው አሚረል ሙእሚኒን ናቸው። ትልቅ ድምፅ አላቸው። ተክቢራ ይላሉ። ሁሉም መዲና ማነው ሚና እስኪቀወጥ ድረስ ተክቢራ ይከብራሉ። እነ ሙሐመድ ብኑ ሲሪን እነ ሰዒድ ብን ሙሰየብ
እነ ሰዒድ ብን ጁበይር የሚባሉ ታቢዕዮች ደግሞ ሰዒድ ብን ሙሰየብ ረሕመቱላህ ዐለይህ ማታ ማታ ማብራት ታጥፉ ይሉ ነበር ለመስገድ ለመቅራት እና ሌሎች ቤተሰቦቻቸውንም በዛው ልክ ያሰሩ ነበረ የሚል አሰር አለ። ሙሐመድ ብን ሲሪን ደግሞ ቅድም ስለ ጾም አንስተን ነበር። አሽሩ ዝልሂጃ ይጾሙ ነበር። በቀጥታ ነቢያችን ጾሙ የሚል 9 ጾሙ የሚል ባይመጣ አልዓመሉ ሳሊህ የሚለውን ግን የተገነዘቡት መጾሙ በዛው ስለሚካተት ይጾሙ ነበር። ሰዒድ ብን ጁበይር ረሒመሁላሁ ተዓላ አብዱላህ ብን አባስ ደረሳ ናቸው። እንደዚሁ አሸር አዋኽር ሲመጣ ማታ አይተኙም ነበር። ቀኑን ይጾማሉ፣ ማታውን ይሰግዳሉ። ስለዚህ እነዚህ ያው ከሁሉም በላይ ለአሽሩ ዝልሂጃ ሰዎች ከዓለም ለሐጅ ብለው ገንዘብ ከፍለው ጊዜያቸውን ሰጥተው ስልጣናቸውን ትተው ማዕረጋቸውን ትተው መሄዱ ትልቅ ምሳሌ ነው። ለዚህ ያልታደን እኛ ደግሞ እዚህ ባለ ነው የአላህ ረህመት አካታች ነው። ሁሉም የሚያካትት ነው። በጾሙም በሰላቱም በዚክሩም ዝምድና በመቀጠሉም በተለይ ኡዱህያው ላይ ደግሞ አቅም ያለን ሰዎች በዚህ ወጋጠው ኡዱህያ ሌላ ሰው ቢናገርም ቢሆን ነቢያችን ሐጅ ያደረጉ ጊዜ 100 ግመል እናረዱት። 100 ግመል አሁን ከኛ ባለ ሀብቶች 100 ሰንጋ የሚያርዳል አረጥ አለባቸው። እዛ በየገጠሩ በአመት እንጂ ስጋ ማያገኙ አሉ። ለስጋ እስልምና የሚቀይሩ አሉ። ባለ ሀብቶች ጀነት መግባት የሚችሉት በሀብታቸው። ይህን ማወቅ አለባቸው። ሀብት ለዱንያ ብቻ መብላትና መጠጣት ብቻ ሰው የሚያገለግለው የዱንያ አክሲዮን እዛም ገዝታችሁ ከገቢዎች ጋር ቢዚ ከምትሆኑ ለአኺራችሁ ማስቀመጥ ያስፈልጋል። ስለዚህ እነዚህ 10 ቀናቶችን ሰለፎች በጣም በልዩ ጉጉት ይጠብቋቸው ነበር። ዒባዳ ያደርጉባቸው ነበር። እኛም እነሱን ተከትለን ማድረግ ይኖርብናል። በገራለን ልክ ማለት ነው። ጀዛኩሙላሁ ኸይር ሼኽና። በጣም ቆንጆ ቆይታ ነበር ይነበረን። የዛሬውን ቆይታችን እዚሁ ላይ ሳይገደብ የቀረ አይመስልም። ነገ እንቀጥላለን ኢንሻአላህ ሌሎች ነጥቦችን እያነሳን። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን ለበይክ ፕሮግራም ሙሉ በሙሉ አልተጠናቀቀም። እኛ ግን ከዚሁ እናንተን እንሰናበትና ከኛ ቀጥሎ አላ ኹጣ ኢብራሂም በኢብራሂም ፋና የተሰኘ ፕሮግራም አለ። እሱን እንድትከታተሉ እየጋበዝን እኛ ከዚሁ እንሰናበታችኋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።